በስተመጨረሻም እንግዲህ አቶ ደረጀ ያንን የዲኤንኤ ውጤት ምርመራውን ሳያው እንግዲህ ዳጣ ይዛው ወጣለች ማለት ነው። እንግዲህ ደረጀ ያንን ምርመራ ቢያይ ምን ይፈጠራል ብላችሁ ታስባላችሁ? የመጀመሪያው የሚሆነው ምንድነው? እውነትስ ዳጣ የኔ ልጅ አይደለችም ብሎ ሊጠራጠራት ይችላል ማለት ነው። ደረጀ ያንን የዲኤንኤ ውጤት ካየው በኋላ እንግዲህ ደረጀና ዳጣ አባትና ልጅ አለመሆናቸውን ውጤቱ ስለሚያመላክት እንግዲህ በዛ መንገድ ሊያዩ ይችላል። ሁለተኛ ነገር ደግሞ እናትየው ወይም ደግሞ የደረጀ ሚስት ወይዘሮ ማርታ እንግዲህ ያንን ነገር ራሷ እንዳደረገችው ነው ደረጀ የሚሰማው። ምክንያቱም ከዚህ በፊት እንግዲህ ማርታ ስለ ዲኤንኤ መረጃዎች ምናምን እንግዲህ ዩቲዩብ ላይ ሰርች ስታደርግ ስላየና ስለተነጋገሩበት እንግዲህ ያንን ነገር ደረጀ ባይኖሮ ማርታንም ዝም አይላትም ነበር። ነገር ግን አሁን ላይ እንግዲህ ራሷ ዳጣ ያንን ነገር እንዳይታይ አሞኛል በማለት እንግዲህ ያንን ሳያየው ቀርቷል ማለት ነው። ስለዚህ ለዳጣ እንግዲህ ለሷም ይሄ ነገር አሪፍ ሆኖላታል። ምክንያቱም ዳጣ አሁን ላይ ያ ነገር ወይም ደግሞ ውጤቱ ማርታ ያየችው እና አባትና ልጅ አለመሆኑን ከታወቀ በኋላ ዳጣ እንደፈለገች እንግዲህ እዛ ቤት በነፃነት መንቀሳቀስ የምትችልበትን መንገድ ተፈጥሯል ማለት ነው። ስለዚህ ሁሉም ነገር እንግዲህ ለክፋት ብታደርገው አቢጌል ነገር ግን እንግዲህ አሁን ላይ ለበጎ ሆኖላታል ማለት ነው ለዳጣ። ስለዚህ ዳጣ ያንን ወረቀት እንግዲህ ለሞገስ ሄዳ ወስዳው እንግዲህ ሲያነብላት ያ ነገር እንግዲህ አባትና ልጅ ደረጀ የያንቺ አባት አይደለም ብሏት ነበር። ነገር ግን እንግዲህ ዳጣ የተፈጠረውን ነገር እንግዲህ በማስታወስ እንደገና ጸጉሯን እንግዲህ ከዚህ በፊት አቢጌል ልትቆርጣት እንደነበርና ከዛ በኋላ ደግሞ ያንን ነገር ሳታደርግ የሰላምን ማበጠሪያ እንግዲህ ዳጣ ላይ ወስዳባት አቢጌል እንደነበር ነው የታወቀው። ስለዚህ አሁን ላይ ዳጣ እውነቱን አውቃለች። አቢጌል አሁን ላይ በጣም እየተከታተለቻት እንደሆነና ብዙ ጊዜ ይሄንን ነገር ለማድረግ ብዙ እንደሞከረችና አሁን ግን አቢጌልን እንግዲህ መጠቀቅ እንዳለባትም እንግዲህ ሞገስ ነግሯታል ማለት ነው። ስለዚህ አሁን ላይ ዳጣ አቢጌልን ትጠነቀቃታለች ማለት ነው። ነገር ግን ዳጣ ያን ወረቀት ካነበበላት በኋላ ሞገስ ደንግጣ ነበር። እውነትስ አባቴ አይደለም ብላ ደረጀ ደንግጣ ነበር ማለት ነው። ነገር ግን ስታስታውሰው ያ ምርመራ የተደረገው እንግዲህ ከጸጉር ስለሆነ ያ ጸጉር ደግሞ እንግዲህ ማበጠሪያ ላይ የሰላም ማበጠሪያ ላይ ነበር ጸጉሩ ወይም ደግሞ ሰላም ነበር የተጠቀመችበት። ዳጣ ሳትጠቀምበት ነበር አቢጌል የወሰደችው ከሷ የነጠቀቻት ማለት ነው። ስለዚህ አቢጌል ያንን ነገር እንግዲህ በክፋት ወስዳ ብታደርገውም ያ ነገር ግን ለበጎ ሆኖላታል ማለት ነው። ስለዚህ ዳጣ እውነትም ደረጀ አባቴ ነው ብላ እንድታስብ ሁለተኛ እድል ተፈጥሮላታል ማለት ነው። ሌላው ጉዳይ የሚሆነው እንግዲህ ማርታ ሰራተኛዋ ሰላም ከዚህ ቤት እንድትወጣና የራሷን ህይወት ኑሮ እንድትኖር አግብታም እንድትወልድ ነው እያደረገች ያለችው ወይም ደግሞ ደረጀን እየነገረችው ያለችው። ምክንያቱም አሁን ላይ እንግዲህ ሰራተኛዋ ሰላም ከልጅነታቸው ጀምሮ እንግዲህ እና አቢጌልን ከታች ጀምሮ እንዳሳደገችና ብዙ እድሜዋን እዛ ቤት እንደጨረሰች በሰራተኝነት ነው ማርታ እያሰበች ያለችው። እንግዲህ ማርታ ለክፋት ሳይሆን የሴትነትን ወጉን እንድትይዝና አግብታ መውለድ እንዳለባት እንግዲህ እዛ ቤት ምታረሽ ከሆነ እንግዲህ ልጅ ካልኖራት በጣም የሚያሳዝነው። ስለዚህ አሁን ላይ ማርታ የምታደርገው ነገር በክፋት ሳይሆን እንግዲህ እሷ እንድትጠቀምና ሰላም እንግዲህ ከዚህ ቤት ወጣ የራሷን ህይወት ኑሮ እንድትጀምር በማሰብ ነው። ነገር ግን ደረጀ የማርታን ነገር ሲሰማ ደንግጧል። ምክንያቱም እንግዲህ ደረጀ የደነገጠበት ምክንያት ሰራተኛዋ ሰላም የዳጣ እናት ከሆነችና ከዛ ቤት ከወጣች ጥሩ ስለማይሆን እንግዲህ እናቷን ሳታውቅ ዳጣም ሰራተኛዋ ሰላም ከዛ ቤት እንድትለቅ ስላልፈለገ ይመስለኛል። ምክንያቱም አሁን ላይ ሰራተኛዋ ሰላም የዳጣ እናት ናት ብሎ እዛ ቤት ከተናገረ ከባድ ሊሆን ስለሚችል ያንን ነገር ስለማይፈልገው ያው ዳጣንም የወለዳት ከሰራተኛዋ ሰላም ስለሆነ አሁን ላይ ስለ ሰራተኛዋ ሰላም ሲነሳ በጣም ደንግጧል ማለት ነው። ስለዚህ እሷ እንግዲህ እንደፈለገች ብሏል እንድትወጣ ሰራተኛዋ ሰላም አቶ ደረጀ አልፈለገም ማለት ነው። ነገር ግን ማርታ በዚህ ጉዳይ ሰራተኛዋ ሰላምን አውርታት እንግዲህ የሷን መልስ እንጠብቃለን ወይም ደግሞ ነግረሃለሁ ብለዋለች ማለት ነው።
ሌላው ጉዳይ የሚሆነው ምንድነው አቢጌል እንግዲህ ከናታን ጋር እንደገና አሁን ዳጣ ስለሌለች ከሱ ጋር ለመሆን እያሰፈሰፈች ነው ማለት ነው። ምክንያቱም አቢጌል አሁን ላይ ናታንን ትወደዋለች። ናታን ግን አቢጌልን አይወዳትም፣ እንደ እህት ነው የማይሽ ብሏታል። ስለዚህ ናታን ዳጣን ስለሚወዳት አቢጌል በዚሁ አጋጣሚ በዚሁ ክፍተት ዳጣ ስለሌለች እንግዲህ ከናታን ጋር ለመሆን ብትፈልግም እንግዲህ ክላሱ ብትገባም ነገር ግን እሱ እንደማይፈልጋትና እንግዲህ ከዛ ክላስ እንድትወጣለት ነው የሚፈልገው። አቢጌል እንግዲህ በግድ የኔ ካልሆንክ እያለች ነው ያለችው፣ ምክንያቱም ስለምትወደውና ስለምታፈቅረው። ነገር ግን ይሄ መውደዷና ማፍቀሯ የእውነት ሳይሆን ዳጣ ስለመጣች የእልህ ሊሆን ይችላል ብዬ ነው ማስበው። ነገር ግን ውሃ እንደነገረችው ለናታን ምንድነው ያለችው? ውሃ ማርታ እንግዲህ አቢጌልና ውሃ ያሉ ዛጋ አቢጌልን ሄዳሽ አጫውቹ ናታንን እንደምትላትና ውሃ ግን ልትሄድ ስትል አንቺ አትጂ ብላት እንዳስቀረቻት ከተናገረች በኋላ ናታን ተጠራጥሯል ማለት ነው። ምክንያቱም እውነትስ ማርታ አቢጌል ከኔ ጋር እንድትሆን ትፈልጋለች? ምን አስባ ነው የሚለውን ነገር ናታንም አሁን ላይ ተረድቷል። ውሃ እንደማትዋሽና ትክክለኛ እውነቱን እንደምታወራ ውሃን ስለሚያምናት ይህ ነገር ደግሞ ሲፈጠር እንግዲህ ናታን አሁን ላይ ተመልክቷል፣ ሰምቷል። ስለዚህ አቢጌልን ከምን ጊዜውም በላይ ከሱ ጋር እንዳትሆን ይፈልጋል ማለት ነው። ስለዚህ አቢጌል አሁኑኑ የራሷን ቢጤ እንድትፈልግና ናታን መቼም ቢሆን ለሷ እንደማይሆን ነግሯታል ማለት ነው። ስለዚህ አቢጌል በዚህ ጉዳይ ደግሞ በጣም ተናዳለች። ምክንያቱም ናታንም እንግዲህ ውሃም እናትየውም ማርታ እንደገና ሰራተኛዋ ሰላም ስለ ዳጣ መጥፎ ነገር አያወሩም፣ ጥሩ ነገር ስለሚያወሩና ዳጣን ስለሚያሞግሷት አቢጌል አሁን ላይ በቅናት እያበደች ነው ማለት ነው። እንግዲህ አቶ ደረጀ ያንን ወረቀት ስላላየው እንደገና ምን ነበር ብሎ እንግዲህ ሚስቱን ማርታን ጠይቋታል። ምክንያቱም ያንን ወረቀት ሲል እንግዲህ ያ ሁሉ ነገር ስለተፈጠረና ሳያስበው ስላላየ እንግዲህ ያንን ወረቀት ምን ነበር ብሎ ማርታን ጠይቋት ነበር። ማርታ ግን እንግዲህ የውሃ የብስኩት ወረቀት ነው ዝም ብሎ ነው ብላ እንግዲህ አግበስብሳው አልፋለች ማለት ነው። ነገር ግን እንግዲህ ያንን ወረቀት ወይም ደግሞ የዲኤንኤ ውጤቱን ዳጣ ከዛ ቤት ይዛው ባትወጣ ኖሮ አባትየው ሊያየው የሚችልበት ሚንስ ሊፈጠር ይችል ነበር ማለት ነው። ነገር ግን ዳጣ ይሄንን ወረቀት እንግዲህ አባትየው ወይም ደግሞ ደረጀ እንዳይ ማርታ ስለፈለገች ይሄ ነገር ምንድነው የሚለውን እንግዲህ እሷ ስላልተማረችና ስለማታውቀው ለሞገስ ይዛለት የሄደችው ለዛ ነበር። ነገር ግን ለዳጣ አሁን ላይ ያ ወረቀቱ ውጤቱ ለበጎ ሆኖላታል ማለት ነው። አሁን ላይ በደስታ ዛቢት እንግዲህ ማርታም ዳጣን አጠረጥራትም አንድ ውጤቱን አይታለች። ዳጣም እንግዲህ ዛቤት እንደፈለገች ትሆናለች። ምክንያቱም አሁን ላይ ማርታ የምታውቀው የአቶ ደረጀ ጓደኛው ልጅ እንደሆነች ነው፣ የሲሳይ ልጅ እንደሆነች ነው። ምክንያቱም ማርታ ውጤቱን ካየች በኋላ ከዚህ በኋላ ምንም አይነት ጥርጣሬ በዳጣ ላይ አይኖራትም ማለት ነው። ስለዚህ ለዳጣ ምቹ ሆኖላታል፣ ሳይታሰብ ይህ ነገር ተፈጥሮላታል ማለት ነው። አቢጌል እንግዲህ ለመጥፎ ነገር ወይም ደግሞ እሷን ለመጉዳት ይህንን ነገር ብትጠቀምም ነገር ግን ዳጣ በዚህ ነገር ተጠቅማበታለች ማለት ነው። ፈጣሪ ታሪኩን ቀይሮላታል ማለት ነው። እስኪ ይህ ነገር የተመቻችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሰራተኛዋ ሰላምም እንግዲህ የዳጣን ከየት እንደመጣች የት እንደነበረች በደንብ ጠይቃት ነበር። ዳጣም እንግዲህ በአጋጣሚ ራሷን ጎዳና ላይ እንዳገኘችውና ምንም እንግዲህ እንደማታስብ ለመብሏና ለመጠጧ ብቻ እንደምታስብ ነው ለሰራተኛዋ ሰላም የነገረቻት። ነገር ግን ሰራተኛዋ ሰላም አሁን ላይ ብዙ ጥያቄዎችን እየጠየቀቻት ነው ዳጣን። ማን ነው ቤተሰቦችሽ? ማን ነው እናትሽ? ማን ነው አባትሽ? የሚሉ ጥያቄዎችን በተደጋጋሚ ጊዜ ዳጣን እየጠየቀቻት ነው ማለት ነው። እንግዲህ ዳጣ ሰራተኛዋ ሰላም እናቷ እንደሆነች ስለማታውቅና ይህንን ነገር እሷ ስላልባነነች እንግዲህ የራሷን ታሪክ እየነገረቻት ነው። እናም አሁን ላይ ይህንን ጥያቄዎች ሰራተኛዋ ሰላም ባነሳችበት ሰዓት ከጋሼ ጋር ወይም ደግሞ ከአቶ ደረጀ ጋር በምን መልኩ ነው የተገናኛችሁት ብላ እንግዲህ ዳጣን ጠይቃታለች ማለት ነው። አሁን ላይ ዳጣ እንግዲህ ሰራተኛዋ ሰላም ዳጣ ልጇ መሆኗን አላወቀችም። ምክንያቱም ይህንን ጥያቄ ብዙ ጥያቄዎችን ትጠይቃታለች ብዬ አላስብም ዳጣን ማለት ነው። ስለዚህ
አሁን ላይ ሰራተኛዋ ሰላም ዳጣን እንደዚህ የኑላ ጥያቄዎች የጠየቀችበት ምክንያት የሆነ ኬዝ ይኖራታል ብዬ ነው ማስበው ማለት ነው። ነገር ግን አሁን ላይ ዳጣ ይሄንን ነገር ከደረጀ ጋር በምን እንደተገናኙ ልትመልስላት አልቻለችም። ምን እንደምትል ግራ ገብቷታል ማለት ነው። እስኪ እናንተ አሁን ላይ ዳጣ ምን ትላለች፣ ምን ትመልስላታለች የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ዳጣ ክፍል 13 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።